ይህ መልእክት የሚተላለፈው ከአራት አይና ማህበረሰብ ነው። የዛሬው መልእክታችን እንደዚሁ ትንሽ ነገር ለማስታወስ ነው። ዛሬ ካልናቸው ውስጥ ምን ይላሉ? አንዳንድ ሰዎች ጉርሻን እንነጥቃለን ብለው እርሻቸውን ይነጠቃሉ። we just make sure that አንዳንድ ሰዎች እፍኝ የማትሞላ ቦታ እነጥቃለን ብለው እልፍኛቸውን ይነጠቃሉ። የሌላውን ሲመቃኘው የራሳቸውን ያጣሉ። የሚገርመው ነገር ደግሞ በሌላው እዚህ ግባ በማይባል በማይታይ በማይዳሰስ ስልጣን ሲቀኑ የራሳቸውን ዙፋን ይቀማሉ። ሌላውን እንቀብራለን ሲሉ እነሱ ይዋጣሉ። ከነተረቱ ምን ይባላል? አሳ ጎርጓሪ ዘንዶ ያወጣል ይላል። የሰው ፈላጊ የራሱን ያጣል። እንግዲህ የኛ አራት አይና ማህበረሰብ ሁሌም ነገሮችን ግራና ቀኝ እያየን we make sure this will happen. we make sure because justice የሚባለው ነገር እኛ እዚህ ምድር ላይ ብዙም አናየው። it's very difficult to see the right justice in this planet. But there is always the right justice when it comes from God. Maybe it will take time, but we will see it every time. We have seen it every time. እና ያው ፍትህ ነው እንግዲህ አንዳንድ ጊዜ ብዙ ሰዎች ፍትህን ይጠብቃሉ በአንድም ሆነ በሌላ መንገድ የተጎዱ ግን ያው ታሪክ እንደሚያሳየን ፍትህ ከፈጣሪ ሲመጣ በትክክለኛ ቦታውን ይይዛል እና ያው ብዙ ነገሮች ተካሂደዋል። አምላክ የተመሰገነ ይሁን። የእሱን ፍትህ ሲያስከብር ያ በወዳጆቹም ላይ ሆነ በሌላ ሰውም ላይ ሆነ በራሱ ክብር ላይ የመጣን ነገር እንዴት ፍትህን እንደሚያስከብር አምላክ አሁን በፊት በስራው አይተነዋል። ዝም ብሎ አይደለም፣ በስራው ነው ያየነው። ስራውን ሰርቶ ያየነው። እኛ ደግሞ በህይወት ዘመናችን አሁን እንኳን በዚህ ቅርብ ጥቂት አመታት ውስጥ ምናልባት 10 ዓመት አይሞላም አየን ፍትህ እንዴት መሬት ላይ ወርዶ እንደሚከናወን ከኃያሉ አምላክ ነው ያየነው። ከፈጣሪ ነው ያየነው። ምን ይባላል ከነተረቱ? አንተ እመን እንጂ ለፈጣሪ ቀላል ነው ይላል። የዛሬው መልእክታችን ይህን ይመስል ነበር። እናመሰግናለን። ሁሌም ቢሆን ከፈጣሪ ፍትህን የሚጠብቅ ሰው ፍትሁ አይጓደልም። ምናልባት ይዘገይ ይሆናል፣ ግን በሰዓቱ ይመጣል። እጅን በአፍ ላይ የሚያስጭን ፍትህ ይመጣል እና ብዙ የተበደላችሁ ሰዎች ካላችሁ በአንድም ሆነ በሌላ መንገድ አልተሰማንም፣ አልታየለንም፣ በትክክል አልተፈረደልንም የምትሉ ሰዎች ካላችሁ ሁሉን ነገር ለፈጣሪ ተውት። እኛ ይህን ነገር በእርግጠኝነት መሬት ላይ ወርዶ ስራ ላይ እያከናወንነው ነው። ደዝማረር ቀይ ባህርን ከፍሎ ያሻገረ አምላክ ብዙ ስራዎችን ሰርቷል በእኛ ህይወት ውስጥ። በእኛ አይን ፊት ለፊት ብዙ ስራዎችን ሰርቷል እና ሁሌም ቢሆን ጠብቁት፣ አምላክን ጠብቁት። አይዘገይም፣ በሰዓቱ ይመጣል። ልዩነቱ የእሱ ሰዓትና የእኛ ሰዓት አንዳንዴ አይገጣጠምም። ይህ መልእክት የሚተላለፈው ከአራት አይና ማህበረሰብ ነው። እናመሰግናለን። ቻው።